ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁን እንድትቆዩም በቅድሚያ ጋብዘናል። አብይ አህመድ ዛሬ ቃና በተባለው ቴሌቪዥን ጣቢያ ላይ እንደሚቀርብ አስታውቋል። በአገዛዙ መገናኛ ብዙሃን በተደጋጋሚ ቢቀርብም ተመልካች ያጣው ጠቅላይ ሚኒስትሩ አሁን ደግሞ የውጭ ፊልሞች ወደሚቀርቡበት ቃና ወደ ተባለው ቴሌቪዥን ጣቢያ ሄደዋል። የጣቢያው ተመልካቾች ሰላም እንፈልጋለን በማለት የአብይ አህመድን መቅረብ ተቃውመውታል። የዚህም መረጃ በሰዓቱ ይቀርባል። በላስታ ወረዳ የ7 ዓመት ሕፃን በግፍ ተገላ መገኘቷ ተገለጸ። በሰሜን ወሎ ላስታ ወረዳ አርፋ ቀበሌ ለ10 ቀናት ያህል የጠፋችው የ7 ዓመቷ ሕፃን ጠዳ በተባለ ጫካ ውስጥ በአገዛዙ ኃይሎች በግፍ ተገላ መገኘቷ ህዝባዊ ቁጣን ፈጥሯል። የዚህም መረጃ በሰዓቱ ይስተናገዳል። የአማራ የህሊና እስረኞች ዮሐንስ ቦያለውና ክርስቲያን ታደለ በትላንትናው ዕለት ፍርድ ቤት መቅረባቸውን የአስራት ብሮድካስቲንግ ሰርቪስ የችሎት ምንጮች አረጋግጠዋል። በችሎቱ ላይ የህሊና እስረኞቹ የወህኒ ቤት አዛዦቹ የተቀመጡበት ድረስ በመምጣት የአማራ ህዝብንና እነሱን አስጸያፊ ስድብ እየሰደቡ በመሆናቸው እንዲጠየቁ ለችሎቱ አስረድተዋል። ችሎቱም የወህኒ ቤት ኃላፊዎቹ መጋቢት 28 እንዲቀርቡ አዟል። የዚህም መረጃ ይቀርባል። ከውጪ ደግሞ በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ ባልተጠበቀ መግለጫዎች የታጀበ አዲስና ውስብስብ ምዕራፍ ላይ ደርሷል። አሁን በቀጥታ ወደ ዝርዝሩ አልፈናል። በላስታ ወረዳ የ7 ዓመት ሕፃን በግፍ ተገላ መገኘቷ ተገለጸ። በሰሜን ወሎ ላስታ ወረዳ አርፋ ቀበሌ ለ10 ቀናት ያህል የጠፋችው የ7 ዓመት ሕፃን ጠዲ በተባለ ጫካ ውስጥ በአገዛዙ ኃይሎች በግፍ ተገላ መገኘቷ ቁጣን ፈጥሯል። በመንግስት የሰራዊት አባላት የታገተችውን ልጃቸውን ለማስለቀቅ ሙከራ ያደረጉት ቤተሰቦቻቸው ጥረትም በዛቻ ሲታገድ መቆየቱ ተነግሯል። የሕፃኗ አሟሟት በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣንና ሐዘንን የፈጠረ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝም ድርጊቱን በጽኑ ኮንኗል። ተጨማሪው እንደሚከተለው ይቀርባል። በሰሜን ወሎ ዞን ላስታ ወረዳ የ7 ዓመት ሕፃን በግፍ ተገድላ መገኘቷ ከፍተኛ የማህበረሰብ ቁጣን ፈጥሯል። በሰሜን ወሎ ዞን ላስታ ወረዳ እርፋ ቀበሌ 07 ተብሎ በሚጠራው አካባቢ የ7 ዓመት ሕፃን በግፍ ተገድላ መገኘቷም ተሰምቷል። ሕፃን ሀብታም እያያው የተባለችው ታዳጊዋም ለ10 ቀናት ያክል ጠፍታ ከቆየች በኋላ አስከሬኗ መጋቢት 14 ቀን 2018 ዓ.ም አመሻሽ ላይ መገኘቱን የአካባቢው ምንጮች ገልጸዋል። እንደ አካባቢው ምንጮች ገለጻ ሕፃን ሀብታም መጋቢት 4 ቀን 2018 ዓ.ም በአካባቢው ከሚንቀሳቀሱ የመንግስት የሰራዊት አባላት 65ኛና 61ኛ ክፍለ ጦር ተጠልፋ መወሰዷን ይናገራሉ። ቤተሰቦቿም ልጃቸው እንድትመለስላቸው ወደ ላሊበላ ከተማና ወደ ላሊበላ አውሮፕላን ማረፊያ ሽምሻሃ በመሄድ ቢማጸኑም ከሰራዊቱ አባላት በኩል አትቅረቡን የሚል ማስፈራሪያና ዛቻ እንደደረሰባቸው ተገልጿል። ታዳጊዋን ለማግኘት የአካባቢው ማህበረሰብ ከቤተሰቦቿ ጋር በመተባበርም ላለፉት 10 ቀናት በላስታ ሰንሰለታማ ተራራዎችና ጫካዎች ውስጥ ከፍተኛ ፍለጋ ሲያካሄዱ መቆየታቸው የተገለጸ ሲሆን ከቀናቶች ፍለጋ በኋላ መጋቢት 14 ቀን 2018 ዓ.ም አመሻሽ ላይ ጠዳ ተብሎ በሚጠራው ጫካ ውስጥ ሕፃኗ በግፍ ተገድላ አስከሬኗ ተጥሎ ተገኝቷል ተብሏል። በስፍራው የተገኙ የዓይን እማኞች እንደገለጹትም አስከሬኑ በጫካ ውስጥ በመቆየቱ ምክንያት የሰውነት ክፍሎቿ ተጎድተው ሊገኙ ችለዋል ብለዋል። ይህንን ድርጊት ተከትሎ የአማራ ፋኖ ብሔራዊ ንቅናቄ የምስራቅ አማራ ቀጠና ምኒልክ እዝ መግለጫ አውጥቷል። ድርጊቱም ቀደም ሲል በወለጋ ከተፈጸመው የአይሻ ሰይድ ግድያ ጋር ተመሳሳይ መሆኑን በመግለጫው የገለጸው ምኒልክ እዝ ጥቃቱን የፈጸመው የአገዛዙ ሰራዊት የታጠቀውን ኃይል ከመዋጋት ይልቅ ንጹሐንንና ሕፃናትን ኢላማ ያደረገ በመሆኑ ነው ሲል ጨምሮ ገልጿል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ እና ወታደራዊ ፍጥጫ ባልተጠበቀ መግለጫዎች የታጀበ አዲስና ውስብስብ ምዕራፍ ላይ ደርሷል። ፕሬዚደንት ዶናልድ ትራምፕ የጦርነት ዝግጅቱን ተጠያቂነት ወደ መከላከያ ሚኒስትራቸው ሄት ሄግሴት በማዞር የውስጥ ስንጥቅ የሚመስል ወቀሳ ሲሰነዝሩ፣ በሌላ በኩል ደግሞ ጥቃቶችን ለ5 ቀናት የሚያዘገይ የሰላም ዕድል መኖሩን ገልጸዋል።
ቴህራን በበኩሏ ደግሞ የአሜሪካን ድርድር ጥሪ የፍርሃት ውጤት ስትል በማጣጣል ውይይት ለመጀመር የካሳን ክፍያን ጨምሮ 3 ጠንካራ ቅድመ ሁኔታዎችን አስቀምጣለች። በተለይ ኢራን በሆርሙዝ ሰርጥ ፈንጂዎችን የመቅረብ አማራጭን እንደ ማስፈራሪያ ማንሳቷ ቀውሱን ከሁለቱ ሀገራት ባለፈ የዓለም ኢኮኖሚ ስጋት አድርጎታል። ዝርዝሩ እንደሚከተለው ይቀርባል። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ አዲስ መልክ ይዟል። ፕሬዚዳንት ዶናልድ ትራምፕ ዛሬ በሰጡት መግለጫ የኢራንን ጦርነት የጀመሩት በሌሎች ሰዎች ተገፋፍተው መሆኑን በመጥቀስ ለመጀመሪያ ጊዜ በመከላከያ ሚኒስትራቸው ላይ ወቀሳ ሰንዝረዋል። ጦርነቱን እንጀምረው ያለኝ እሱ ነው ያሉት ፕሬዚዳንት ትራምፕ ለመከላከያ ቢሮ ኃላፊያቸው ለፔቴክስየት የቀጥታ ወቀሳ አቅርበዋል። ጦርነቱን እንጀምረው ያለኝ እሱ ነው ሲሉም የጦርነቱን መከፈት ተጠያቂነት ወደ መከላከያ ሚኒስተሩ አዙረውታል። ፕሬዚዳንቱ በንግግራቸው አሁንም ለሰላም በሩ ክፍት መሆኑን ገልጸው ኢራን በአሜሪካና አጋሮቿ ላይ የተደቀነውን ስጋት ለማስወገድ አንድ ዕድል አላት፣ ያንን ያደርጉታል ብዬ አስባለሁ ብለዋል። ሆኖም ይህ አንድ ዕድል ምን እንደሆነ ግን ከመግለጽ ተቆጥበዋል። ይህ በእንዲህ እንዳለ አንድ ከፍተኛ የኢራን ባለስልጣን ለአልጀዚራ በሰጡት መግለጫ ደግሞ ከአሜሪካ ጋር ውይይት መጀመሩን ያረጋገጡ ሲሆን ውይይቱ እንዲቀጥል ግን ኢራን የሚከተሉትን 3 ጠንካራ ቅድመ ሁኔታዎች ታስቀድማለች ብለዋል። አንደኛ፣ አሜሪካ በኢራን ላይ የፈጸመችውን ትንኮሳ በይፋ አምና እንድትቀበል። ሁለተኛ፣ ላለፉት ዓመታት በኢራን ላይ ለደረሰው ጉዳት ተመጣጣኝ ካሳ እንድትከፍልና ሶስተኛ፣ በአሜሪካ በኩል የሚቀመጡ ማናቸውም አይነት የጊዜ ገደቦች ተቀባይነት እንደማይኖራቸው ሲታመንበት ነው ማለታቸው ተሰምቷል። እነዚህ ዲፕሎማሲያዊ ጥረቶች የማይሳኩና አሜሪካ ግዴለሽ እርምጃ የምትወስድ ከሆነም ኢራን በዓለም አቀፍ የንግድ መስመር በሆነው በሆርሙዝ ሰርጥ ላይ ፈንጂዎችን የመቅበር አማራጭ እንደምትጠቀምና ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማትል ባለስልጣኑ አስጠንቅቀዋል። በተለይ ፕሬዚዳንት ትራምፕ በትናንትናው ዕለት ተስፋ ሰጪ የሰላም ንግግር ጀምረናል ማለታቸውን ተከትሎም ቴሄራን የማውቀው ነገር የለም ስትል መደመጧ ይታወሳል። ተንታኞች በበኩላቸው ፕሬዚዳንት ትራምፕ የጦርነቱን መነሻ ምክንያት በመከላከያ ሚኒስትራቸው ፔቴክስየት ላይ ማላከካቸው 2 ትርጉም ሊኖረው ይችላል ሲሉም ይገልጻሉ። ቀዳሚው ጉዳይ ጦርነቱ ቢከሽፍ ወይም ከፍተኛ ኪሳራ ቢያስከትል ተጠያቂነቱን አስቀድሞ ወደ ሌላ አካል የማዞር ስልት ሊሆን ይችላል ያሉ ሲሆን፣ በተከታይነት ደግሞ ለኢራን እኔ ሰላም እፈልጋለሁ፣ ነገር ግን በዙሪያ ያሉ ሰዎች ለጦርነት እየገፋፉኝ ነው የሚል መልእክት በማስተላለፍ ኢራንን ወደ ድርድር ጠረጴዛ እንድትመጣ ግፊት የማድረግ ዘዴ ሊሆን ይችላል ብለዋል። በኢራን በኩል ያለውንም አላናገርንም ባይነትና የትራምፕን የድርድር ጥሪ ውድቅ ማድረግ በተመለከተ ፖለቲካዊ ምክንያቶች እንዳሉት የገለጹት የቀጠናው ተንታኞች ኢራን የበላይነት ለመውሰድና በንግግር ሂደት ውስጥ ደካማ ሆና ላለመታየት እንዲሁም አሜሪካ መጀመሪያ ቅድመ ሁኔታዎቿን ካሳና የእውቅና ጥያቄዎች እንድትቀበል ለማስገደድ ያለመ ነው ያሉ ሲሆን በመቀጠል ደግሞ የኢራን መሪዎች ከአሜሪካ ጋር በቀጥታ ተገናኝተናል ብለው ቢያውጁ በሀገሪቱ ውስጥ ካሉ ጠንካራ አቋም ካላቸው ወገኖች ተቃውሞ ሊያስነሳባቸው ስለሚችል በሚስጥር እየተነጋገሩ በይፋ ግን የመካድ ስልት ሊሆን ይችላል ሲሉ ግምታቸውን አስቀምጠዋል። ኢራን በሆርሙዝ ሰርጥ ላይ ፈንጂዎችን የመቅበር ዛቻ መሰንዘሯም ጉዳዩን የሁለቱ ሀገራት ብቻ ሳይሆን ዓለም አቀፍ ስጋት አድርጎታል። በሰርጡ በኩል ከፍተኛ የዓለም ነዳጅ ስለሚጓጓዝ ግጭት ከተነሳ የነዳጅ ዋጋ በከፍተኛ ሁኔታ ዳግም ሊጨምር ይችላል ተብሏል። ይህ ደግሞ አሜሪካን ብቻ ሳይሆን አጋሮቿን አውሮፓና እስያን ጭምር ለጭንቀት የሚዳርግ ሲሆን ይህም ለኢራን ትልቅ የመደራደሪያ ካርድ ነው ተብሏል። በዋናነት ግን ኢራን አሁንም ድርድሩን የማትቀበል ከሆነና አሜሪካም የ5 ቀናቱ የጥቃት ረፍትን ማብቃቱን ካወጀች ቀጠናው ወደ ቀጥታ ወታደራዊ ግጭት የመመለስ ዕድሉ ከፍተኛ መሆኑ ከወዲሁ የተረጋገጠ ሆኗል። አብይ አህመድ በአገዛዙ የመገናኛ ብዙሃን ብዙ አውርተዋል፣ በየጊዜው ቀርበዋል። የህዝብ ተቀባይነቱ ከጊዜ ወደ ጊዜ የቀነሰበት ጠቅላይ ሚኒስትሩ ግን የሚያስተላልፈውን መልእክት የሚሰማ ወይንም ጉዳይ የሚያደርገው ሰው ከጠፋ ውሎ አድሯል። ጠቅላይ ሚኒስትሩ ሁሉንም የመንግስትና የግል መገናኛ ብዙሃንን አዳርሷል። ያልቀረበበት የግል ጣቢያ አለ ማለት አይቻልም። ኤቢኤስ፣ ሸገር ሬዲዮ፣ አሃዱ የመሳሰሉት ደግሞ ጠቅላይ ሚኒስትሩ የቀረበባቸው መድረኮች ናቸው። ሆኖም የተገኘው ግብረ መልስ እዚህ ግባ የሚባል አልሆነም። ዛሬ ማታ ደግሞ የውጭ ፊልሞችን ወደ ኢትዮጵያ በማስገባት የሀገሪቱን ባህል እየበረዘ እንደሆነ ወደሚነገርለት ቃና ወደ ተባለው የቴሌቪዥን ጣቢያ ለመቅረብ ቀጠሮ ይዘዋል። ከ30 በላይ የመገናኛ ብዙሃንን የሚያስተዳድረው ብልጽግና ተመልካች ሲያጣ ጠቅላይ ሚኒስትሩን ወደ ቃና ቴሌቪዥን ልኳል። ህዝብ ካልፈለገ ጣቢያ ቢያቀያይሩ ለውጥ እንደማያመጣ የሚገልጹ ታዛቢዎች አብይ አህመድ ወጣቱ ያየዋል ተብሎ የሚታመንበት ጣቢያ ላይ ቢቀርብም ሰው ካልፈለገ አዲስ ነገር አይመጣም ባይ ናቸው። በአገር መሪ
ደረጃ ያለ ግለሰብ ወጎ የነበረው እንደነ ቢቢሲና አልጀዚራ የመሳሰሉ ሞጋጅ ጣቢያዎች ላይ መቅረብ የነበረ ቢሆንም አብይ አህመድ ለዚህ የታደለ አይመስልም ይባላል። ከዚህ በኋላም ጠቅላይ ሚኒስትሩ በስልጣን እስካለ ድረስ ዓለም አቀፍ ጣቢያዎች ላይ ይቀርባል ተብሎ ጭራሽ አይጠበቅም። ከፍተኛ የቋንቋ ችሎታ ማነስና ላብን የሚያመጡ ፖለቲካዊ ጥያቄዎችን አብይ አህመድ በሩቁ እንደሚሸሻቸው በቅርብ ያሉ ታዛቢዎች ይገልጻሉ። ብልጽግናም መሪው ከፍተኛ የብቃትና የቋንቋ ችግር እንዳለበት ለማስተባበል ወይንም ለመከላከል የሚፈልግ አይመስልም። የአብይ አህመድ የዛሬው የቃና ቴሌቪዥን እቀርባለው ማስታወቂያ ከተለቀቀ በኋላ ግን የጣቢያው ተመልካቾች የተለያዩ አስተያየታቸውን ሰጥተዋል። ከተደመጡት አስተያየቶች ውስጥ ደግሞ አትምጣብን እዛው ፋናና ኢቲቪ ላይ ተናገር የሚሉ ይገኙበታል። ይህም ቢሆን ግን ጠቅላይ ሚኒስትሩ አዲስ ነገር ይዞ ባይመጣም በአገዛዙ መገናኛ ብዙሃን ሳይቀር ቃና ላይ ጠብቁኝ እያለ ነው። ይህ ተመልካች የማጣት ድርቀት እስከየት ድረስ እንደሚሄድ ባይታወቅም አብይ አህመድ ግን ከህዝብ እልህ የያዘው ይመስል ማሰልቸቱን አላቆመም ይባላል። ትኩረት ያጣው ጠቅላይ ሚኒስትሩ በቅርቡ እንኳን ቦታው የማይታወቅ ወንዝ ዳር በመሄድ ከባለቤቱ ጋር ሲንከባለል ቪዲዮ ከተቀረጸ በኋላ ባለሙያዎቹን አስተላልፉት ብሎ ትዕዛዝ አውርደዋል። በዚህ መሰረት ቪዲዮ ከወጣ በኋላ መሪያችን ለእኛ ሲል ወደቀ የሚለው ግብረ መልስ ቢጠበቅም በተቃራኒው ህዝቡ አብይንም ባለቤቱንም መቀለጃ አድርጓቸው ሰንብተዋል። የአማራ የህሊና እስረኞች ዮሐንስ ቦያለውና ክርስቲያን ታደለ በትላንትናው ዕለት ፍርድ ቤት መቅረባቸውን የአስራት ብሮድካስቲንግ ሰርቪስ የችሎት ምንጮች አረጋግጠዋል። በችሎቱ ታዳሚ የነበሩ አንድ ታዛቢ እንደገለጹልን የህሊና እስረኞቹ በህመም ምክንያት ቆመው ማስረዳት ስለማይችሉ ተቀምጠው ጥያቄዎችን ማቅረብ እንዲችሉ ጠይቀዋል። ችሎቱም ጥያቄውን ተቀብሎ ያላቸውን አስተያየት እንዲሰጡ ጋብዘዋል። የመጀመሪያ ተናጋሪ የነበሩት ዮሐንስ ቦያለው የማረሚያ ቤት ኃላፊው ከፍተኛ ስድብና ዛቻ እየሰነዘረ እንደሚገኝ ለችሎቱ አስረድተዋል። እኔን ብቻ ሳይሆን መላው የአማራ ህዝብን አጸያፊ ስድብ በመሳደብ ምንም አታመጡም የሚል ዛቻ የተቀመጡበት ክፍል ድረስ በመምጣት እንደሚናገር አቶ ዮሐንስ ቦያለው ለችሎቱ ተናግረዋል። በዚህም ብቻ ሳያበቃ ከታች እስከ ላይ ያለነው እኛንን የትም ብትሄዱ ለውጥ አታመጡም በማለት እያስቸገሯቸው እንደሚገኙም ከሰዋል። በአሁኑ ወቅት ስላለባቸው የጤና ሁኔታ አቶ ዮሐንስ ቦያለው ሲገልጹ በአግባቡ ለመቆም የሚያስቸግራቸው ህመም ስላለባቸውና በቂ ሕክምና ባለመገኘታቸው ከፍተኛ ችግር ውስጥ መሆናቸውን ለችሎቱ አስረድተዋል። ዮሐንስ ቦያለው ብቻ ሳይሆን ሌሎቹም የህሊና እስረኞች ከፍተኛ የጤና እክል ስላለባቸው ነገ የሚፈጠረው አይታወቅም፣ አንዳችን ልንጎድል እንችላለን ሲሉም ክሳቸውን አቅርበዋል። የመሃል ዳኛዋ በሰጡት ምላሽ የህሊና እስረኞቹ እንኳን ሞታቸውን ቀርቶ ምንም አይነት አደጋ እንዲደርስባቸው ማየት እንደማይፈልጉ ገልጸውላቸዋል። የቀኝ ዳኛው በበኩሉ ለአቃቢ ህጉ ከዚህ በፊት የህሊና እስረኞች ባቀረቡት ቅሬታ ላይ አቃቢ ህግ በጽሁፍ ያስገባው ምላሽ በቂ ምክንያት የሌለው ነው በማለት ገልጿል። የማረሚያ ቤቱ ኃላፊ ለመጋቢት 28 2018 ዓ.ም ወደ ችሎት በመቅረብ የቀረበበትን ክስ እንዲሰማ ችሎቱ ትዕዛዝ ሰጥቷል። የህሊና እስረኞቹ በዚህ ብቻ ሳያበቁ ያገዛዙ የማረሚያ ቤት ኃላፊዎች መጽሐፍ እንዲገባ እንደማይፈቅዱላቸውም ጥያቄ አቅርበዋል። እኛ ብዙ ነገር ማንበብ እንፈልጋለን ያሉት የህሊና እስረኞቹ አገዛዙ መጽሐፍ ባለመፍቀዱ ግን የስነ ልቦና ችግር ጭምር እያጋጠማቸው መሆኑን አስረድተዋል። በመጨረሻም ችሎቱ ለዋናው ጉዳይ ሚያዝያ 8 2018 ዓ.ም ቀጠሮ በመስጠት ተጠናቋል። በዛው በችሎቱ ውስጥ ያሉ ታዛቢ ጨምረው እንደገለጹልን በአማራ ጉዳይ ያልታሰረ ወጣት አለ ወይ እስኪባል ድረስ ሌሎች በርካታ ወጣት እስረኞች ችሎት መቅረባቸውንም ገልጸዋል። ከ17 ዓመት ወጣት ጀምሮ እስከ አዛውንቶች ድረስ በዚሁ ችሎት መቅረባቸውን የሚገልጹት እኚሁ ታዛቢ ቲክቶክ ላይ አማራ አላችሁ የጥበቃ ሰራተኛንን ብትልም በፋኖ ትጠረጠራለህ የሚል ክስም በስፋት ችሎቱ ላይ ሲደመጥ መዋሉን አክለዋል። በአሁኑ ጊዜ የልደታ ምድብ ችሎት አብዛኛው ጊዜውን የሚያጠፋው በታሰሩ በርካታ የአማራ ወጣቶች ጉዳይ መሆኑን ጨምረው ለጣቢያችን ገልጸዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም